ሳይሆነው ምክንያት ስደረድር ፍቅርን ላወዳድር የትም አይሄድ መስሎ ምርጫዬን በዝርዝር አሁን ግን ላገኘው አልቻልኩ ልመልሰው የራስ ውሳኔ የለኝ ተመራሁ በነሱ ቤተሰብ ጓደኛ መስሎኝ የሚያኖሩ አውላላ ሜዳ ላይ እንደቀረው ሳየው ልቤ ላልወደደው እጅ እንዳይሰጥ ኧረ ተው ቆንጆ እንዳንተ ማነው? ልብን የሚያሳምም ፈገግታው ለሚሰርቅ ዓይንን የሚማርክ ድንገት ልብ እዚህ ካለ ካልሄደ እዛ ማዶ ልቤ ታስሯል ባንተ እርሻ እንዳለ ነዶ እንዴት አምሮበታል ወይ ጉድ ነው እንዴት አሸብርቋል ወይ ጉድ ነው ቃሉ የእውነት ነው ልብን ያሳርፋል ካለሱ ወይ ካለሱማ እንዴት ይዘለቃል ካለሱ ኧረ እንዴት ካለሱ ካለሱ
አያት ረመዳን ሀዩቲን እጅግ እናመሰግናለን። የቸሊናን ባት የተሰኘውን ሙዚቃ ነው ከሰላምታ ባንድ ጋር ይህን በመሰለ ሁኔታ ያስደመጠችን። እውነት ለመናገር የዳኞችን ስሜት በእጅጉ የቀየረ ነበረ። እንዴት ነው ስራዋ? ሀያት ሀያት ሰቀልሽዋ ወደሚው የሚገርም ስራ ነው። የቸሊና ስራ ነው። ቸሊና እንደምታወቀው ምርጥ ቮካሊስት ነች፣ ምርጥ አርቲስት ነች፣ ይታወቃል። የእሷን ስራ ነው ይዘሽ የመጣሽው። የቸሊና ድምፅና ባይዞ አንቺ ድምፅ ይቀራረባል። እቺ ሻካራዋ ድምፅ፣ እቺ ሻርኳ ድምፅ የምትያት ድምፅ እኔ ማምጣት አልችልም። ያቺ ይመሳሰላል። ለዛም ነው ቀሎሽ የሰራሽው። አያትም ያው ከሬጌ ወጣች ከኮምፈርት ዞኗ ኮምፕሊትሊ። ኦ ማይ ጋድ ዩ አር ወንደርፉል። ባንዱም ምርጥ ናችሁ፣ በጣም አሪፍ ነው። ስቲል ግን ችግር የለም ማለት አይደለም። አሁንም የሆነች እያልሽምጣው የምትገቢ ነገር አለች። ተይ ተይ አያት ግን ተይ፣ ለሚቀጥለው ይችን ነገር ካላስተካከልሽ ተይ ነግረንሻል። እኔና ሼ በተለይ አመሰግናለሁ። ቴንክ ሶ ማች። እንዴት ነሽ? ሰላም ነው አለ። እኔ በቃ አንዲያ ነገር ይህን ዘፈን እንዴት መረጠችው እያሰብኩ ነበር። እንዴት መረጠችው? በቃ የሚገርም ምርጫ። ምክንያቱም ቼሊና በቃ ቼሊና ማለት በጣም ማለት ያልሰማናት መሰማት ያለባት በጣም የምትገርም ድምፃዊ ናት ነበረች። በጣም ለኔ በጣም እንትን ምላት የምትገርመኝ ዘፋኝ ናት። እና የዘፈን ምርጫሽ የሚገርም ነው በቃ። እና ኮንፊደንስሽ መጠንቀቅ ያለብሽ ኦቨር እንዳይሄድ እሺ። መስራት አለብሽ ማለት በስራ የሚመጣ ኮንፊደንስ ሲሆን አሪፍ ነው እሺ። አንቺ ራስሽን ስለምታውቂ ምናምን እንደሱ ችላ እንዳትይ። ሪሊ ከመሳሪያ ጋር ደግሞ እዚህ ታለንት ላይ እዚህ ችሎታ ላይ ሚውዚኩ ምናምን ባንድ ጋር አብረሽ እንደዚህ ኢንተግሬት አድርጎ በደንብ እንትን ሲል ሌላ ታምር ነው የሚመጣውና እሱንም በደንብ ቦታ ሲጩ ለማለት ነው። እኔ ሁልጊዜ በቃ የምጓጓልሽ ልጅ ነሽ። ቴንክ ዩ በጣም ታዲያ አስተያየት እየሰጠች እኔ መጥቼ ልቀፍሽ እባክሽ ሀያትዬ። በአሜን ሰርፕራይዝ ነው ያደረግሽኝ። ማለት ይሄን ሙዚቃ ቼሊና ከማውጣቷ በፊት የተወሰኑ ሙዚቃዎቿን ይሄን ጨምራ አሰምታኝ ነበርና በቃ ሙት ብዬበት ዊ በእናትሽ በቃ ውሰጂው አለችኝ። ውሰጅ እባክሽ እየገባሽ እና ዝፈኛ አለችኝ። በቃ እንዴት ይሄን የመሰለ ከዛ ግድ የለም ችግር የለም አንቺ የለፋሽበት ነው ብዬ አልወሰድኩትም እንጂ በቃ በፍቅር ነበር የምወደው ይሄን ሙዚቃ እና እሱን ነው በቃ ትዝ ያለኝ። ባይ ዘ ወይ ስቱዲዮ እኔ ሰምቼዋለሁ ገና ሳታወጣው አልበሙን ልትሸጠው እየውሃ ሊገዛው ነበርና ሄጄ የሰማሁት እኔ ነበርኩና አውቀዋለሁኝ። በቃ በጣም ነበርኝ ከአልበኔ አልበሞቿን በጣም ነው የምወደው። ልጆቼ ሳይቀር ነው የሚወዱት ከመኪና ውስጥ ስለማይወጣው ማለት ነው። ይሄንኛውን ሙዚቃ ግን በልዩነት ነበር የምወደው ውሰጂው እስክትለኝ ድረስ ማለት ነው። እና በቃ ልክክ ያለ ነው ላንቺ በደንብ ልክክ ያለ ነው። በቃ ሙልቅቅ የምትለው ነገር የምትጎትተው ነገር ራሱ መሞላቀቋ ራሱ ጣዕም አለው። በቃ ደስ ይላል። እና ምናልባት ጥንጥ ነገር ያው አንቺም ስትመሰጪና በቃ በጣም ኢንስፓየርድ ስትሆኝና ኤክሳይትድ ስትሆኝ ያቺ የምታመልጥሽ ነገር አለች አይደለ? ኢምፕሮቫይዝ ስታደርጊ እሷ ላይ ብቻ መጠንቀቅ ነው እንዳይበዛ በስሱ ኢምፕሮቫይዜሽን። ይሄ ዘፈኑ ስስት ያለ ልልት ያለ አባባይ በቃ እንደ ውሃ የሚፈስ አይደለ? ኢምፕሮቫይዜሽኑን በዛ ልክ ተፋአፈንግጦ እንዳይወጣ ማለት ነው እንጂ this is so beautiful በቃ በጣም አሪፍ ነው። ያው እንዲ ያልሽም ብትመጪ ጥሩ ላይ ነሽ። አሁን አሪፍ ነው። በርቺ። አሹ ለምንድን ነው ያልተነሳው? ይሄ ሾው ሲጀምር እኮ ለአያት የሰጠሁት ኮምፕሊሜንት ዘ ቤስት ስሜቴን የገለጽኩበት መንገድና አያት አንቺ በጣም አድገሻል። በቃ እኔ ይሄ ያ ትልቁ ፐርፎርማንስሽ ነው። እኔ አንድ ምን ታዘብኩ መሰላችሁ? ሾውን ከጀመርን በኋላ እነዚህ ልጆች ውስጣችን ይቀራሉ። እናስባችኋለን ሁሉ ጊዜ። እኔ አያትን አንድ ጊዜ ባይዘው መንገድ ላይ ያየኋትና በቃ ድጋሚ እንትን አልኳት እና አያት እና አባይነሽና ሌሎች ልጆች ይሄ የፋሚሊ ኢሹ ነው። ላይክ ፐርሰናል አድርገናል ሾው ነውና በሰጠናችሁ ልክ ተገኙ። ሁሉ ጊዜ መለማመድ፣ ሁሉ ጊዜ አቴንቲቭሊ መከታተል። ይሄ ነገር ደግሞ
በዚህ እድሜያችሁ ላይ ይሄን እድል ማግኘታችሁ ቀላል አይደለም። ነጸዲ ሊነግሯችሁ ይችላሉ። ይሄ እድል ኢትዮጵያ ውስጥ ከ10 ዓመት ከ15 ዓመት በኋላ የመጣ ነው። ብዙ ሰዎች እንደ ማትሪክ ወድቀው ነው እናንተ ይሄን እድል ያገኛችሁትና በጣም ተጠቀሙበት። እና አያት ዝም ያልኩት ምን መሰለሽ፣ አንዳንድ ጊዜ ሳይለንስ ስፒክስ የሚባል ነገር አለና ለዛ ነው። ዳኞቹን ላስተያየቱ፣ አዩትን ለስራሽ እጅግ እናመሰግናለን። መልካም እድል። ነኝ እንጂ ምንድን ነው እንደዚህ ፐርፎርም አድርገሽ ወደ ኋላ ምን ነው ድካሙ ነው? እንዴት ነበር? በጣም ጥሩ ነበረ። በጣም ዳኞችን እንግዲህ ከመቀመጫቸው ነው ያስነሳሽና እንደዚህ ጠብቀሽ ነበር የዚህን ያክል ድረስ? አልጠበቅኩም፣ ግን ጥሩ ነው፣ ደስ ብሎኛል በዚህ በመሆኑ። ግን ምንም ጥሩ ቢሆን ደግሞ ቅር ያለሽ ነገር አለ ደግሞ? ትንሽ ከዚህም በላይ ሰራው ነበር የምትይው ነገር? አዎ ከዚህ በላይ መሰራት ይችላል፣ ሁልጊዜ መሰራት ይችላል። ስለዚህ በጣም አሪፍ። እንደው ከነበሩ ዙሮች ላንቺ ፈታኙ የነበረው የትኛው ነበረ? ያው ዙሩ እየጨመረ ሲሄድ እየፈተነ ነው የሚሄደው። ይሄኛው ፈታኝ ነው። የሚቀጥለው ደግሞ ከዚህ በላይ ነው የሚሆነው። የዛሬው ምን እንጠብቅ? ከዛሬው ምን እንጠብቅ? ከዛሬው እንግዲህ ዳኞቹን ሰምታችኋቸዋል። ጥሩ ነበረ። እንግዲህ ሞስት ፕሮባብሊ አልፋለሁ ብዬ አስባለሁ። በጣም ጥሩ። መልካም እድል ይሁንልሽ።